ጽናት ድራማ ክፍል 194 ተለቀቀ። ሰላም ጤና ይስጥልኝ ውድና የተከበራችሁ አድማጭ ተመልካች ቤተሰብ እንደምናላችሁ ባላችሁበት ሰላማችሁ ብዝት ይበልልን። እንዳየነውና እንደተመለከትነው እንግዲህ በጽናት ድራማ ላይ አዳዲስ ነገሮችንም እየተመለከትን ነው። እንግዲህ በጣም በሚያሳዝን ሁኔታ ትንሿን በሚገርም ሁኔታ እንግዲህ የትምህርት ቤት ጓደኛዋ አሳልፋ ለሰው ለመሸጥ እንግዲህ ስትደራደርም ተመልክተናታል። ትንሿም እንግዲህ በባለፈው ከትምህርት ቤት ጓደኛዋ ጋር ከኢዛና ጋር ባደረገችው የትምህርት ቤት ጓደኛዋ ከኢዛና ጋር ባደረገችው ተገናኝታ ባደረገችው ንግግር እንግዲህ ትንሿ በጣም ተናዳባት በጥፊ መታት ነበረ። እናም እንግዲህ ያቺ የትምህርት ቤት ጓደኛዋም እባክሽን ይቅር በይኝ ይቅርታ በማለት ኢዛናንም ሆነ ትንሿን ይቅርታ እያለች ስትጠይቃቸውም ትንሿ እሺ ይቅር ብዬሻለሁ ትላታለች። ይህንን እድል ካገኘሁማ ብላ እንግዲህ በዛሬው ዕለት ሚሪንዳ ገዝታ እንግዲህ በሚሪንዳ ውስጥ መድኃኒት የእንቅልፍ እንዲሁም እንግዲህ ራሷን የሚያስት መድኃኒት ከሚሪንዳ ጋር አቀላቅላ ከቤት ትደውልላትና እንዲገናኙ ታደርጋታለች። ይቅርታ እንዳደረግሽልኝ ላረጋግጥ ፈልጌ ነው አለቻት። ሲገናኙ ታዲያ ይቅር ብዬሽ የለ እንዴት ታመጭኛለሽ እዚህ ድረስም አለቻት። እናም እንግዲህ ትክክለኛ ይቅርታዬን ከተቀበልሽኝማ ይህንን ሚሪንዳ ላንቺን ያመጣሁት ትላታለች። ያንን ሚሪንዳም ከፍታ እንድትጠጣ በራሷ እጅ እንድታጠጣትም አደረገች። ኢዛና እንግዲህ ከጀምሮ እስከ መጨረሻው ድረስ እየተከታተላት ነው ያችን የትምህርት ቤት የትንሿን ጓደኛ። መድኃኒትም ስታደርግ እንግዲህ በሚሪንዳ ውስጥ ያዘጋጀችውንም እንግዲህ መድኃኒቱን ስታደርግም እያያት ነው። ኢዛናም እንግዲህ እስከ መጨረሻው ምንም ነገር አላላትም። መጨረሻውን ማየት ስለፈለገ ሲከታተላቸውም ነበረ። ትንሿም እንግዲህ ያንን ሚሪንዳ ከጠጣሽ በኋላ እንደ መደንዘዝና ፍዝዝ ማለት ጀመረች። የሆነ ክላስ ውስጥ ወስዳ እንግዲህ አስቀመጠቻት የሆነ ማረፊያ ቦታ ላይ። እናም እንግዲህ በስልክ ሲነጋገሩም ስታወራም እንግዲህ ተመለከትናት ማለት ነው የትምህርት ቤት ጓደኛዋን። እናም እንግዲህ በራይድ ነው ቶሎ በማለትም እኔ በራይድ የምመጣው ብር የለኝም ስትልም ነበረ። ያም ማለት እንግዲህ ሙሽራ እያለች ነበረ። እናም እንግዲህ ትንሿን አሳልፋ ለወንድ ለመሸጥ እንግዲህ ተነጋግራም ራይድ ለመጥራት እንግዲህ ወደ ውጭ ስትወጣ ኢዛና እንግዲህ ያ ትንሿ የተቀመጠችበትን ቦታ ክፍል ያው እየተከታተላቸው ስለነበረ ወደዛ በመሄድና በማምራት ትንሿን ከዛ ክላስ እንግዲህ ይዟት ወጥቶ አስመልጧታል ማለት ነው። በሌላ በኩል ደግሞ በጣም አሳዛኙ ነገር የምሩ ሁኔታ ነው። ምሩ በጣም የምታሳዝን አንደበቷም ተዘግቷል። እንግዲህ ሰውነቷም አይንቀሳቀስም ማለት ነው። እናትየዋም የኔ አንደበት ይያዝ የኔ አንደበት ይዘጋልሽ ልጅ እያለችን ስፍስፍ እያለችላትም ተመልክተናታል። ያቺ እንግዲህ በነምሩ ቤት የገባችው አጋዥ ሰራተኛ ሀዊ እንግዲህ የምሩን እጅ ያዝጣል ያደረገች እጇ ስለዛለ ምንም ስለማይንቀሳቀስ እየተጫወተችባት አንቺማ እንደዚህ በድን ሆነሽ መቅረት አለብሽ፣ አንቺማ መዳን የለብሽም እያለችም እንግዲህ ተመልክተናታል። እናትየዋ እየተጠራጠረቻት ነው እና ሀዊን ተንደርድራ መታ ልጄን ምን እያደረግሻት ነው? ምሩዬ ፊትሽ እኮ ተቀያይሯል፣ ምን እያደረግሻት ነው? በማለት አንቺ እምሩ ጋር አጠገብ እንዳደርሺ ሌላውን ስራ ስሪ፣ ለምሩ ግን እኔ አለሁኝ ለልጄ አጠገብ እንዳደርሺ በማለትም እንግዲህ ሀዊን አስጠነቀቀቻት። የምሩ እናት በድጋሚ ማለት ነው። እናም እንግዲህ ሀዊ እጅጉን በጣም በሚገርም ሁኔታ ሀዊ ማለት እንግዲህ የበፊትና የድሮ የምሩ ፍቅረኛ የሆነው እህት ነች ማለት ነው። እናም እንግዲህ ምሩ ከበፊት ፍቅረኛዋ ጋር በምን እንደተጣሉና በምን ፍቅራቸውን ሳያስቀጥሉ እንደቀሩ የምናውቀው ታሪክ የለም። እሱን ወደፊት እንግዲህ አብረን የምናየው ይሆናል ማለት ነው ግልጽ ሲሆንልን። ነገር ግን ለወንድሜ ስል እበቀልሻለሁ ብላ ነው እንግዲህ በቀሏን የጀመረችው ማለት ነው። በሚያሳዝን ሁኔታ እንግዲህ ምሩን በተመለከተ ይህንን ተመልክተናል ማለት ነው። ምሩዬ በዛሬው ዕለት ግን የጤንነቷን ለውጥም አሳይታለች። እጇ ጣቶቿ መንቀሳቀስ ጀምረዋል። እንግዲህ ሰኒ ወደ እነሱ ቤትም አምርታ ሄዳ ነበረ። እንግዲህ ሰኒን እስክሪብቶ በማለትም እንግዲህ በእጇ አሳይታታለች። ሰኒም እንግዲህ ወረቀትና እስክሪብቶ በእጇ ይዛ
እንግዲህ ምሩ ልትጽፍ ወይንም ማለት የፈለገችውን ነገር ሳትል ያቺ ሀዊ መታ የመድኃኒቷ ሰዓት ደርሷል፣ መድኃኒቷን ልሰጣት ነው በማለትም እንግዲህ ወደ ምሩንና ሰኒን ታለያያቸዋለች። ሰኒም እሺ በቃ መድኃኒቱን እኔ እሰጣታለሁ ስትልም አይ እኔ እሰጣታለሁ በማለት ሰኒም እሺ በቃ አንቺ ስጫት በቃ ምሩዬ ኋላ እያለችም እንግዲህ ያንን እስክሪብቶና ወረቀት እንግዲህ ሰኒ ይዛው ወደ ሳሎን ሄዳለች ማለት ነው። ያቺ ሀዊም እንግዲህ አንቺማ እንደዚሁ በድን ሆነሽ መቅረት አለብሽ መዳን የለብሽም እያለች ነው። እናትየዋ እጅጉን በጣም እየተጠራጠሩ ይገኛሉ። ጥርጣሬያቸውም ከልክም አልፎ እንግዲህ ሊደርሱባት ትንሽ ነው የቀረው። እጅ ከፈንጅ ብቻ መያዝ ነው የቀራቸው። ይህንን ነገር እንግዲህ ለናሆምም ነግረውታል። እኔ እቺ ሰራተኛዋ ደስም አትለኝም እያማረኝም አይደለም ነገረ ስራዋ ዝም ብዬ ሳያት የመደንገጥ ባህሪ አላት ስትልም ለናሆም ትነግረዋለች። ናሆምም እንግዲህ አዎ እኔም ሳያት እንደዛ ናት ነገሯ እንግዲህ ተፈጥሮዋ ከሆነች በማለትም እንግዲህ ከምሩ እናት ጋር በዚህ ጉዳይ ዲስከስም አድርገዋል ማለት ነው። በሌላ በኩል እንግዲህ ጽናትዬ እጅጉን በጣም ደስ ተሰኝታ እንግዲህ በባለፈው ክፍል ሰርፕራይዝ ያደረጋትን ፎቶ የሰርጉን ፎቶ አሳጥቦ እንግዲህ ሳሎን ላይ ተሰቅሏል በትልቅ ፍሬምና ያንን ፎቶ እንግዲህ ቀጥ ብላ እያየችና እየተመለከተች በጣም ደስ ተሰኝታ አምላኬ ሆይ እንደዚህ ስላደረገን ለዚህ ስላበቃን አመሰግናለሁ እያለች ፈጣሪዋንም እያመሰገነች በመቀጠል ከዚህ በኋላ ደግሞ በፍሬ ቢባርከን ልጅ ቢሰጠን እያለች እንግዲህ ሆዷንም እየተመለከተች እንግዲህ ኒና ደረስ ትላለች። ኒና እንግዲህ ጽናትዬ ልጅ እያለች ልጅ ቢሰጠን እያለች እንግዲህ እየተማጸነች ባለበትና እየተመኘች ባለበት ሰዓት ይህ የኒና ጆሮ ውስጥ ይገባና ኒናዬም እንግዲህ እልልልል ጽናትዬ እያለች እንግዲህ ጽናትም እንግዲህ ኒና የምትለው ነገር እንደው ገርሟትም ተመልክተናል። እንግዲህ ኒና ትንሿ በማለት ትንሿንም በመጥራት ምክር ቢጤም ከዚህ በኋላ ጽናትን ልንንከባከባት ይገባል፣ ተጠንቀቂላት በማለትም እንግዲህ ህብ ብላለች። ጽናት አርግዛለች በማለትም ለትንሿ ታበስራታለች። እንዴ እርጉዝ ነሽ እንዴ ጽናት ስትልም ኧረ ዝም በያት እሷ አውቃ ነው በማለት እንግዲህ ኒና አላመነቻትም። በስተመጨረሻም ጽናትዬ ማለችላት ስትምልላት እኔ እኮ መስሎኝ ነው ብላም እንግዲህ ያው የት ሄደሽ ነበረ ጥለሽኝ በማለትም እንግዲህ ሰኒ ጋር ተያይዘው ጽናትና ኒና ሄደው ነበረ። እንግዲህ ኒናና ጆከር አንድ ላይ ተያይዘው ከቤት ወጥተው ነበረ። እንግዲህ በዛ አጋጣሚም ሰኒ በቅናት እንግዲህ ቅጥል ርርድብር ጭርጭር ብላም ተመልክተናታል። እንግዲህ ቅናት የሚባለው ነገር በጣም ከባድና መድኃኒት የሌለውም ነገር ነውና እንግዲህ ጽናትን ሳሎን አስቀምጣ ነበረ ሰኒ ጆከርና ኒና ውጭ እየተጫወቱ እያወሩ ባሉበት ሰዓት ያልቆሸሸውን እንግዲህ በረንዳ ጽናትን አስቀምጣ እንግዲህ ግቢውን እጠርጋለሁ ብላ እነሱ ላይ ስታቦልባቸውም ተመልክተናታል። እነሱም እንግዲህ የሰኒን ባህሪና ነገር ያው ከበድ እንደሚሉም ስለሚያውቁ ጥለዋት እንግዲህ ባስ ተያይዘው ከቤቶቸውም ነበረ። እናም እንግዲህ አሁን ላይ ሰኒ እጅጉን በጣም በጆከር እየቀናች ነው። ኒናም ደግሞ ጆከር ላይ ትለጣጠፋለች። በነገራችን ላይ ኒና ያገኘችውን ሰው ጋር ሁሉ መመሳሰልና መለጣጠፍ ትወዳለች እና ያ ነገር ደግሞ እንግዲህ ሰኒ እንድትቀናም አድርጓታል ማለት ነው። በሌላው በኩል ደግሞ እንግዲህ ኪራ እንግዲህ የቀጠራት በቢሮ ውስጥ ሰራተኛዋ እጅጉን በጣም ያው ስራዋ በጣም መልካምና ድንቅ ስራ ቢሆንም ግን ደግሞ የምታጠፋቸው ጥፋቶች ኪራን ርርድብን አድርገው እያናደዱትም ይገኛሉ። በባለፈው ክፍልም እንግዲህ ኪራ ምን አይነት ሰው እንደሆነም እንግዲህ ጽናት ሚስቱ መሆኗን ስለማታቅ ስታመለትም ነበረ። ካማች በኋላ በስተመጨረሻም ጽናት ኪራ ባለቤቷ እንደሆነ ስትነግራት እንግዲህ ሀሜቱን ወደ አድናቆት ቀይረውም እንግዲህ ምርጥ ባላለሽ በማለትም እንግዲህ ተመልክተናታል ማለት ነው። እናም እንግዲህ በቢሮ ውስጥ የምትሰራው ሰራተኛዋ በጣም አሪፍና ደስ የምትል ናት። ነገር ግን የተረጋጋች አይደለችም። ሆኖም ግን ኪራን በጣም እንደምትወደው ያሳብቅባታል ማለት ነው። ኪራም እንግዲህ ለናሆምም ሲነግረው ነበረ ስራ አዲሷ ሰራተኛ እያቃጠለችው እንደሆነ እና ታዲያ የምታቃጥልህ ከሆነ ለምን አታስወጣትም ሲሉም ደግሞ ልካ ስራ በዝቶብኛል ብለሃል በማለትም እንግዲህ አሁን ላይ እንግዲህ ኪራ ያንን ጓደኛውን ልዑልንና እንግዲህ እህቱን ኪያን እንግዲህ በስራ ውስጥ እንግዲህ ከነሱ ጋር አንድ ላይ አብሮ ድርጅቱን በደንብ አድርጎ እያሰራ
ይገኛል ማለት ነው። በሌላ በኩል ደግሞ ኒና እንግዲህ በስተመጨረሻም እህቴን አፈቀች ብላ ሰቅሰቅ ብላ ስታለቅስ ጽናትዬም እንግዲህ እቅፍ አድርጋ ስታባብላትም ተመልክተናል ማለት ነው። ትንሿን በስተመጨረሻ እንግዲህ ኢዛና ወደ ቤቱ ይዞ ተረጋጊ እረፊ እያለም እንግዲህ አሁን ላይ ትንሿ እንደሚያፈቅራት ስለምታውቅ በተሳሳተ መንገድ ነው ያሰበችው። ነገር ግን እሱ ከዛች ከተንኮለኛና ከይሲ ጓደኛዋ ነው ያስመለጣት ማለት ነው። ራሴን ብላ እንግዲህ ኢዛና ቤት እንግዲህ ተኝታለች ማለት ነው። እናም እንግዲህ ከዛች ከከይሲ ጓደኛዋ አስመልጧታል ማለት ነው። እሱም ኢዛናም እንግዲህ ቆይ ግን ምን ልታደርጋት ፈልጋ ነው በማለትም ጥያቄም ገብቶባታል። ያው አይለቃትም ኢዛና ማለት ነው። ትንሿም እንግዲህ ያው ኢዛና ቤት ተኝታ ተመልክተናታል። ለዛሬ ነበረን ቆይታ ይህን ይመስል ነበረ። በቀጣይ ክፍል ደግሞ እንግዲህ ቀጣዩን ክፍል ይዘን እንመጣለን። እስከዛው ድረስ ባይ ባይ። ላይክ፣ ሼር፣ ሰብስክራይብ